ኧረ ማንን እንደግፍ ኧረ ነቃ በሉ ግን አትቋጥር ዛሬ አይሆንም ስትሉ ለነበራችሁ ምላሽ እኔ እኮ ነው የምቋጥርበትን ጨዋታ ጠንቅቄ ነው የማውቀው። አክቲቪስት እኮ ነው እዚህ ጋር ያለ ምን ጨዋታ ላይ ይቋጠራል አይቋጠርም እኔ ጋር ነው እና እኔ በእያንዳንዱ መደብ እያልኩ እሰጣችኋለሁ። በቃ አይደለም እሱ ጠፋንታችሁ ላይ ራሱ ልቋጥርላችሁ ይችላል። ማንዬ ለማንኛውም ዋና የመጣሁት አሁን ይሄ ሲቲ የኛ የዋንጫ ተፎካካሪ አይደለም። እኔ ሲቲ ለዋንጫ ይፎካከረናል ብዬ አላምንም። አሁንም ድረስ ነው የምነግራችሁ የኛ የዋንጫ ተፎካካሪያችን አንድ ነው። እሱም ጉዳት ነው። በቃ የራሳችን ችግር ነው ከኛ ጋር የሚፎካከረን እንጂ የዘንድሮ የፕሪሚየር ሊግ ዋንጫ ውድድር ላይ እናቱ የወለደችው ቡድን ከአርሰናል ጋር አይፎካከርም። በቃ ዋንጫውን ለማሸነፍ የሚፎካከረን ቲም የለም ማለት ይሄንን አስረግጬ ነው የምነግርህ። አስረግጥ ያዘው አንተ ማን አስረግጥ ያዘው። ሲቲ ጥሩ ቡድን ነው ያንን አልክድም፣ ግን ከኛ ቲም አንፃር የዋንጫ ተፎካካሪ በፍጹም ማለት ነው ማንዬ እንችላለን። ምንችለው ቋጠሮም እንችላለን፣ ቡድናችንም ይችላል። ገባህ ማን? ኮፒ ሊንክ ሼር አድርግና አዳርሰው። ይመች ኮርና አገኙ አለቀ ግባለት ቼላው ግባለት። ተስፋ ቆርጬ ቢስሚላ ግባ እናውጣው። ቼላው ወንድም ጥላ ቼላ ወንድም የኛ ወንድም ነው የሆንከው ዛሬ የኛ ወንድም ነው የሆንከው። ቢስሚላ ምን አይነት ጨዋታ ነው? ከምንድን ነው የመጣው ጎሉ? ከየት ነው የተገኘው? ይመቸን። 6 ነጥብ ልዩነት ሊጉን እየመራን ነው። ከሞን ዩ ጋነርስ ቋጠሮ ዛሬም ሳክቷል። ማን እንደኛ የሚቋጠር የለም። ማን ቪዲዮውን ሳልጀምር በፊት ዛሬ 3 ወይ 4 ወይ 5 ቪዲዮ ነው የምሰራው። ያን ያህል ስለነሸጣችሁ ማለት በኮፒ ሊንክ ጀምሮ ማን ዛሬ ለቀቋቸውን እንዳለ ቪዲዮዎች ይዞብኛል። እንዳለ ቪዲዮዎች ማን ሃንግማንን ማን ቅር እንዳያላቸው አሰልጣኛችሁ ስለተባረረና እንዳይደብራቸው ጃንዋሪ አሁን የጥር ትራንስፈር ዊንዶ ላይ 3 ተጫዋች እንግዛላቸው የምትሉ እንግዛቸው። 3 ተጫዋች ገቢ እናርግላቸው። 3 ቅራቀምቦ ተጫዋች አምጡ። በቃ ባጃሺል ምናምን ነገር እናመጣዋለን። ችግር የለውም። ኳስ ያቀብላል ሃንግማን። ሊቨርፑልንም የዛኔ ሲፈላበት አስጣልሽልን። አሁንም ሲቲን አስጣልሽልን። ሳትቺን ያስጣልሽ እኮ ደግሞ ላቴ ውግም ብለሽ ተከላክለሽ ባለቀ ሰዓት የተፈጠረው ድል ምን አይነት ያመረ ሳምንት ነው ያለሽ። እኛ 6 ነጥብ ስንወስድ አስቶን ቪላንና ቦርንማውዝን አሸንፈን 6 ነጥብ ስንወስድ አምስታችሁም 2 ነጥብ አናዘራቻ ገባሽ አይደል? ቢግ 6 አይደለም ቢግ 1 ብቻ we are the gunners ሊቭ ጠብቂ። ተቃጠልን እኮ ጋይስ። በጣም የሚያስቆጭ ነጥብ ነበር። በጣም ማለት ነው። ቼልሲ ዲዘርቭ ያደርጋል። በቃ ሁሉን ነገር በጋርዲዮላ ነው የሚተው። ምን አይነት አሰላለፍ ነው የገባው። ከዛ በኋላ ደግሞ የሚያክል ጌም በአንድ ለባዶ ተማምነ እንዴት ነው ነዲያዝም ምናምን ነሬንደርስ የምታስወጣው? አልቋል ብለ ጌሙ ማለት ነው። በጣም ያሳፍራል። እንግዲህ 6 ነጥብ ሆኗል አይ ቲንክ፣ ግን ተስፋ አንቆርጥም። አሁንም በጣም ያሳዝናል። ቼልሲ በጣም አሪፍ ነበር። የኛ ላይ ነው ታርናፕ የምታረጉት ፈሪቼ ነበር ሲጀመር። ተጫዋች አሰልጣኝ ከተባረረ ባይዞ ቲም በጣም ነው የሚከብደው። ስለዚህ ያ በቃ የገመትነው ነገር ነው ማለት እንደዚህ ጠብቄ ነበር ይገግማሉ ብዬ፣ ግን አሪፍ ጌሙን ሄደን ነበር። መጨረሻ ላይ መሆኑ በጣም ነው የሚያስጠላው። ኤኒዌይ 6 ነጥብ ነው። አሁንም በጣም ለሲቲ የሚከብደው ነገር የለም፣ ችግር የለውም። ግን ፔፕ ጋርዲዮላ በጣም ሊያስብበት ይገባል። ታክቲኩን በጣም ማለት ነው እኔ ሊፈትሽ ይገባል። እስከዛሬ ጥያቄ አስነስቼበት አላውቅም። ስፔሻሊ ለበርናንዶ ተብሎ ነው ሙሉ እንትኑ ስትራክቸሩ የተበላሽ ያለው ባይዚ እና በጣም ከባድ ነው። በቃ ይብሉ አርሰናል፣ በቃ ይብሉ ይመቻቸው እንዴ ከሜዳ ውጪም ከሜዳ ውስጥም ከሜዳ ውጭም በቋጠሮ ምናምን በጣም የተሟላ ነው። በቃ ይብሉት ይመቻቸው። ምንድነው እኔ ግራ የሚገባኝ ወንድም ቼላው ምናምን እየተባባላችሁ ጭራሽ መግባባት የለም። ጥምረታችሁ የት ሄደ? ዩናይትድ እና ቼልሲ እንደ ፋራ ላስት ሚኒት ላይ አቻ አድርጎ ይወጣል እንዴ? ምንድነው አላማውን ዘነጋ ሁሉ። በቃ የፕሪሚየር ሊጉ ጫና እንዳለ እኛ ጀርባ ላይ ነው የሚጫነው። ሁሉ ጊዜ ሳስተውል እኛ ጋር ነው ያለው። በቃ ሐሙስ እኛ እናቀልላችኋለን። በቃ
ተረጋግታችሁ አቻችሁን አንዳንድ ነጥባችሁን ይዘው ሁላችሁም ቁጭ በሉ። በቃ ወርቅ በእሳት ነው የሚፈተነው። መፈተን ያለበትን እኛ እሳት ሆነን ፈትነን እናሳልፋለን። ሁላችሁም ተረጋግታችሁ ተቀመጡ። ጥምረታችሁ ምናምን የሚለውን ተዉት እና ኦሪጂናል ሚኖክሲዲል የምትፈልጉ ደግሞ ለሴቶችም ለወንዶችም በከላይ በማስቀምጥላችሁ ስልክ እየደወላችሁ እዘዙ። አዲስ አበባ ውስጥ ነፃ ዴሊቨሪ አለ። ያላችሁበት እልክላችኋለን። በቃ ሐሙስ እንገናኛለን። ከሀስ ከፈ ማለት ነው። ይሄን መባል ይችላል። እኔ አምደን በዚህ ቡቲም በቃ ድክም ምን ያለ ድክም። እንዴት ነው በፔፕ ጋርዲዮላ ምክንያት ሁላችንም መቃጠል አለብን? በፔፕ ምክንያት እንዴት ነው እንደዚህ አይነት ሰብስቲቱሽን እንደዚህ አይነት የደድብና ስራ የምትሰራው? አኬ መግባት እኔ አሁን እሺ ግቫርዲዮል ተጎዳ፣ ዘን ማን አስገባ? ኩዛኖቭን የሚገርም ሰብስቲቱሽን ሰራ። ከዛ ምን ዲያዝን አስወጣው። ለምን ያስወጣው ዲያዝን? ከዛ አስወጣው ማን አስገባ? አኬ ከገባ በኋላም የተፈጠረውም ይሄ ነው። አቻ አደረጉ። ወይኔ ተቃጠልኩኝ። እግዚአብሔርን ፏድ ይመጣል እንደዚህ ይላል። ተፋቱን በቃ ቅጥልን ያልኩትኝ ዛሬ እግዚአብሔርን በቃ እኔ ከዚህ በኋላ ጨርሻለሁ በዚህ ቲም። እኔ ከዚህ በኋላ ስለ ዋንጫ ሆፕ ማድረገው ነገር አይኖርም። እንደውም ቶፕ 4 ለመጨረስ ነው ከዚህ በኋላ። ፕሪሚየር ሊግ አልቋል ሲጀምር ከዚህ በኋላ እኔ ተቃጥያለሁ። ማን ሃላንድ ራሱ ስንት የሚያስቆጭ ቼርኪ እኔ እግዚአብሔርን ዛሬ በቃ ስንት የሚያስቆጭ ኳስ ውስጥ እንደነበረ ቼላ ወንድም ጥላ አንተ ነጥብ አስጥል እኔ ዋንጫ ልብላ። ሱፐር ሰንዳይ አናዘር አቻ ይላል አባቴ። ድጋሚ ሌላ አቻ ይዘን መጥተናል ማለት ነው። ዛሬ ቪዲዮቻችን እንዳለ አቻ ባቻ ናቸውና የሆነ ቲክቶክም አቻ ላርጋችሁ ብሎ ነው መሰለኝ እንዳለ ቪዲዮአችንን እያያዘው ነውና ኮፒ ሊንክ እያረጋችሁ ጋይስ ኮፒ ሊንክ አባቴ እኔ ልቋጥርልህ እንጂ ማለት ነው አይደለም ማሰልጠኛ አባርህ ይቅርና ማለት ነው 11 ተጫዋቾች ባይኖር ራሱ አሸንፈ ትወጣለህ። እመነኝ እኔ ብቻ ልቋጥርልህ፣ እኔ ብቻ ከጎንሽ ነኝ በለኝ እንጂ ማለት ነው። በቃ የአርሰናል ደጋፊ ቋጥርልህ እንጂ ለምን 11 የማይወጡም ታሸንፋለህ። አሁን ዛሬ ከአርሰናል ደጋፊ በላይ ደስተኛ አለ ጎበዝ? እስቲ ንገሩኝ አለ? ትርፊ በዛ ነጥብ ጥላ ዩናይትድ ነጥብ ጥሎ ቼልሲ እና እንትና ሲቲ እኩል ነው ነጥብ የጣሉት። ያቺ ደረስ መለስ ራሱ ማለት ነው ጋይስ 5ኛ ደርሳን የተመለሰችው ማለት ነው። ነጥቡም ጠቧል። እመኑኝ አርሰናል ዋንጫ ሲበላ ከዚህ ሀገር እንወጣለን ያላችሁ ሰዎች ማለት ነው ፓስፖርት የሌላችሁ ፓስፖርታችሁን አዘጋጁ። በሊቢያ ያሰባችሁ ወይ ደግሞ በኬንያ እንወጣለን ብላችሁ ያሰባችሁ ደግሞ ማለት ነው እመኑኝ የእግር ጉዞ እየሄዳችሁ ተለማመዱ። ኦኬ ዘንድሮ የማይቀር ነው። በጣም ታውቆኝ የለ እንዴ እንደምናሸንፍ። እግዚአብሔርን ይበላቸው። እሰይ አንዳንዴ እኮ ሲገባባቸውላ የመቃጠለውን ያህል እነሱ ሲቃጠሉ ደስ ይለኛል። አንድ ጎል ሰው እንዴት ነው አንድ ጎል ተማምነ በሜዳ ከ75 ደቂቃ ምናምን ጀምሮ ሰዓት መፍጀት እንዴት ነው የሚጀምሩት? ብክት ያለ ምን ሰራሽ በርናርዶ ሲልቫ ዛሬ ምን ሰራ? ጭራሽ ባለቀ ሰዓት በቃ ባለቀ ሰዓት እንኳን እንደዚህ አይነት ኳስ ነው የምታሻማው? አንተ ስንት ዓመት የተጫወትክ እግር ኳስ ሁላ አትመስልም እኮ ባለቀ ሰዓት እንደዚህ አይነት ኳስ ስታሻማ ምንም ኢንኤክስፒሪየንስድ ነው የምትመስለው። ራይንደርስ ቤንች መቀመጥ የሌለበት ልጅ እንደሆነ ፔፕ አሁንስ ገባ። አንዳንዴ እኮ ደደብነ ዶኩን ቤንች ላይ አስቀምጦ በርናርዶ ሲልቫን ራይንደርስን 3 ሲዲኤም በለው እኮ በቃ ራይንደርስ ስለሚሯሯጥልን እኮ እንጂ የአርሰናል የሚያለቃቅሱበት ነገር በርናርዶ ሲልቫ ምን ይሰራል? አዎ ጌም ይቆጣ ፈርስት ሃፍ እንደው ማስደመም ወይ ነበር፣ ግን የዛን ያህል ደደብ ሰከንድ ሃፍ እሱ ነው እንዲህ የጎተተ አላስፈላጊ ቢጫ ኳስ መቆጣጠር ሲችል ዶኩን ከመጀመሪያ ስታርቲንግ ላይን አፕ ላይ ያስገብቶ በርናርዶን እንደማስቀመጥ ስንመራ እንደማስገባት ዶኩን ቁጭ አድርጎ አስጨናቂ ዊንገር የሌለበት ፈርስት ሃፍ አጫውተውን በራይንደርስ ኢንዲቪጁዋል ብሪሊያንስ ምክንያት ስንመራ ወጣን። ከዛ ሰከንድ ሃፍ አንድም ደና ተጫዋች የለም። ፎደን ራሱ ለቸርኪ መስጠት ያለበት እንኳን ለተያዘው ስለ በተጫዋቾች ሬቲንግ እየሰደብኩ እመጣለሁ እያንዳንድ ተጫዋች። ለማንኛውም ግን አርሰናል ስቲል አይበሉትም። አሁን ዋንጫውን ማን ነው የሚበላው የሚለው ነገር ሳይሆን ማውራት ያለብን
ዋንጫውን ማን ነው የሚወለውለው? ማን ነው የሚያጸዳው? ማን ነው ተሸክሞ የሚያመጣው የሚለውን ነገር እናውራ። ምክንያቱም ወያለው በዚህ አካሄዱ ሊበላው ነው። አዳሜ ተሰደጃለሽ፣ አዳሜ ኳስ ታቆሚያለሽ፣ ራግቢ ምናምን ትጀምሪያለሽ፣ ገበጣ ምናምን። በቃ በዚህ አካሄዳቸው አሮን ነው እግር ኳስ የፋራ ነው እንበል ብያቸዋለሁ። እኔ እንደ አይዲያ እግር ኳስ የፋራ ነው ወይም ፕሪሚየር ሊግ አናይም። በቃ ፕሪሚየር ሊግ ነፈሰበት ብለን መሰደድ ነው ወደ ላሊጋ፣ ወደ ቡንደስሊጋ፣ ወደ ጀርመን፣ ወደ ስፔን፣ ወደ ፈረንሳይ የሚሄድ እንችላለን። አረ ቤልጅየም የሚሄዱ ከፈለጋችሁ ብቻ እንሰደዳለን። በዚህ ዓመት የስደተኛ ቁጥር ይበዛል ተብሎ ይጠበቃል። እንፈልሳለን። አሁን ወደ ስራ ክፍፍላችን ስንመጣ ዋንጫውን መወልወል ያለበት ፈላው ነው። ከዚህ በፊት እኔን ሲያስወለውለኝ ነበር። ደክሞኛል። አምና ወልውላል፣ ድገማት ዘንድሮ። ተርፌ ተሸክመሽ ታመጫለሽ። ችላው አንተ አንገት ትሰራለህ። ይሄንን ዋንጫ ምናምን ነገር አንተ አታስፈልግም። ተባራር ከጋንቶ ዝም ብዬ ለእንትን ያደረኩ ካልቻል አልቻለም አትሉም እንዴ? አልቻለም። እረፍ። ይሄን ነበር የፈለኩት። ና ወንድም አለ መሬት ሳንወሰድ። ይሄው ዶክተር ገንዘኝ። ይሄው ተስተካክየላለሁ። ምን ሰው አስጠብቀ ገንዝ። ይሄው ከግሬ ጀምር። መቼም ስጋለሁ ብለው መሬት አይቀብሩኝም። ቆንጆ አድርጋችሁ በብልቃት አስቀምጡኝ። መማሪያ ሆናለሁ። ትንሽ ለኢትዮጵያ ሕዝብ ክብር የሌላችሁ ሞታችኋል ይባላል። አላልኩ እየሰማሁ ዶክተር ባይኔ በበረቱ እየሰማሁ አልክ እኮ። ይኸውልህ ዳዲ እርግጥ አልቻልንም፣ ግን እኮ እንደዚህ ነው የሚባለው። ጀማው ይላል አባዲ ጀማው ይላል። ዛሬ ሲቲ የተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ ማለት ነው። አለቀ እኮ አለቀ። በዚህ ዓመት እንደ አርሰናል የሰመረለት የለም። በቃ ፈጣሪ ላንተ ነው ብሎታል አርሰናል። በቃ አለቀ። ጀማው ኮንግራ ፕሪሚየር ሊጉ አልቋል። ጀማው የእውነት አልቋል። የአርሴ ደጋፊዎች ኮንግራ። ዛሬም ቼለው ውለታው ውሎላችኋል ጀማው። በዚህ ዓመት እንደ አርሰናል የሰመረለት ቲም ይላል። በተአምር ኦሮ ሲተጫወተ አርሰናል እግሩን ሰቅሎ ነጥብ አገኘ። ኮንግራ። በዚህ ዓመት ምን አይነት እድለኞች ናችሁ? ኮንግራ የአርሴ ፋሚሊዎች አረጋግጣችሁታል። በብዙ ዶሚኔት አድርጎት ፕሪሚየር ሊጉን አሸነፋችኋል። ኮንግራ የአርሴ ፋሚሊዎች የሆነ ፍቅር የሆነ ደጋፊ